ሰላም 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 ውድ ቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ እንግዲህ ወደ ለጋር እንመለሳለን። ነገር ግን እዚች ጊዮን ጋር እንግዲህ ሶላር ፕሮጀክት እየተሰራ ነው። እንደዚሁም ደግሞ የስኬትቦርድ ቱር ቦታ እዚህ ቴኒስ መጫወቻው ጋር እየተሰራ ነውና እነዚህ አዲስ ስለሆኑ እንድታዩቸው ብዬ ከዚች ጋር ነው የጀመርኩት። እዚች ትንሽ ደቂቃ ነው የምንቆየው። በቀጥታ ወደ ለጋር ነው የምናመራው። የዛሬ ጉብኝታችን የሚሆነው የለጋር ፕሮጀክትን ይሆናል። እንግዲህ አዳዲስ ቤተሰቦች እንደተለመደው ያው ሰብስክራይብ ያደረጋችሁ፣ ነባር ቤተሰቦች ደግሞ ያው በተደጋጋሚ በየቀኑ በመለቃቸው ቪዲዮዎች ሀሳብ አስተያየታችሁን በመስጠት እንደዚሁም ደግሞ ላይክ በማድረግ የምታበረታቱኝ ያላችሁ በጣም ነው የማመሰግነው። አዲስ የከፈትኩትንም የዚህ የመረጃ ቻናል ማታ ማታ እንግዲህ እለቱ ላይ በየእለቱ የነበሩ መረጃዎችን የምንጋራበት አዲስ የከፈትኳት ቻናል አለች። እዛ ላይም እያበረታታችሁኝ ነው፣ አመሰግናለሁ። ሰብስክራይብ ያላደረጋችሁ ካላችሁ ደግሞ ኮመንት ሴክሽኑ ላይ ያለ ሰብስክራይብ በማድረግ እንድትቀላቀሉ እንጠይቃችኋለሁ። እንግዲህ የዛሬ ጉብኝታችን የሚሆነው እንዳልኳችሁ ለጋር ፕሮጀክት ነው፣ ኤግል ሂልስ የሚሰራው ማለት ነው። እንግዲህ ይሄ ፕሮጀክት 2018 አካባቢ በፈረንጆቹ የተጀመረ ፕሮጀክት ነው። እንግዲህ ከተጀመረ ረጅም ጊዜ ቆይቷል ማለት ነው። በጣም ግዙፍ ፕሮጀክት ነው። በነገራችን ላይ በዚህ በዩናይትድ አረብ ኤሚሬትስ ባለሀብቶችና በኢትዮጵያ መንግስት በጋራ እየተገነባ ያለ የለጋር ፕሮጀክት ነው። እንግዲህ ስለሱም ምላችሁ ይኖራል። እንደዚሁም ደግሞ እዛ ጋር ስለሚገኘው አስገራሚ ሐውልት መረጃ አጋራችኋለሁ። በጣም የሚገርም ኢቭን ከዚህ በፊት ማላቃቸው ዛሬ ጭምር ለእናንተ አንዳንድ መረጃ ሼር ላደርጋችሁ ቼክ ሳደርግ ያገኘኋቸው በተለይ ከሮም ተወስዶ እንደነበር ይታወቃል። እዛ ስለነበረው ነገር ምናምን አንዳንድ መረጃዎች አጋራችኋለሁ። እንግዲህ እስከ መጨረሻው ድረስ አብራችሁኝ በመቆየት ቪዲዮ እንድትከታተሉ ጋብዛችኋለሁ። እንግዲህ እዚህ ጋር የሶላር ፕሮጀክቱ ኦልሬዲ እየተጠናቀቀ ነው የሚገኘው። እዚህ ጊዮን ጋር ያለው ጊዮን ወንዝ ዳርቻ ላይ እንዳያችሁት ሪንግ ፋውንቴኑ ፊት ለፊት ነው እየተሰራ የሚገኘው ከዚህ ከታችኛው ቤተ መንግስት በስተ ጀርባ ላይ ማለት ነው። እንግዲህ በትላንትና ቪዲዮአችን ሌላ ፕሮጀክት ነበር ያየነው። ወደ ቀበና ነበር ሄድ ነው። እንግዲህ ቀበና እያስገረመ ነው የሚገኘው። በነገራችን ላይ በጣም እየሰፋ ግድቦቹ፣ እንደዚሁም ደግሞ የመንገድ ግንባታው እዚህ ዳር ላይ ያለው እነሱን እያየን ነበር። ከዛ በፊት ደግሞ የጫካ ፕሮጀክት እየተስፋፋ እንደሆነ በተለይ ጫካውን ይዞ ጫካውን እየመነጠረ በደንብ እየተስፋፋ እንደሆነና ያ ደግሞ በጣም አስገራሚው በጣም አምቢሺየስ የሚባል ትልቁ ፕሮጀክት ነው አሁን ኢትዮጵያ ውስጥ ያለው። እሱን ነበር ያየነው። ዛሬ ደግሞ ወደ ለጋር ተመልሰናል። እንደምትመለከቱት እንግዲህ ድሮ የባቡር ጣቢያው ወይም እንደዚሁም ደግሞ እዚህ ሐውልቱ ያለበት ስፍራ ላይ ነን የተነሳ ነው። በቀጥታ አድርጌ ነው ወደዚህ የመጣሁት። እንግዲህ የኤግል ሂልስ ፕሮጀክት ነው። መጀመሪያ በ1.9 ቢሊዮን ዶላር ነበረ ፕሮጀክቱ የተጀመረው ወይም ደግሞ ኤስቲሜትድ ኮስቱ ተብሎ ያኔ 2018 ላይ ማለት ነው የተበጀተለት። አሁን ላይ ማለት እንግዲህ በነገራችን ላይ እንግዲህ ከቨር ላይ የነበረው ቁጥር አይታችኋል። አሁን ባለው የዶላር ምንዛሬ እስኪ ዛሬ ስንት ይሆናል ብዬ ቼክ ሳደርገው ያየሁት ነው። እንግዲህ ያኔ 20 ምናምን ብር ነበረ ዶላር፣ ኦልሞስት 26 27 ብር ማለት ነው። አሁን ላይ ወደ 154 ብር ደርሶ እንግዲህ ከዚህ ጋር ተያይዞም ኮስቱ ከፍ ሊል ይችላል። በነገራችን ላይ እያንዳንዱ እቃ ኦልሬዲ በዛው መጠን ጭማሪ ስለሚኖረው ማለት ነው። እኔ ቀጥታ መጀመሪያ የተቀመጠለት በጀት የ1.9 ቢሊዮኑ ወደ አሁን ወዳለው ኢትዮጵያ ብር ኮንቨርት አድርጌው ነው። እንግዲህ በሰዓቱ የሚለው 50 ምናምን ቢሊዮን የኢትዮጵያ ብር ነው የነበረው። አሁን ሲጠናቀቅ ቶታል ኮስት ይወጣል ተብሎ እዚህ ፕሮጀክት ላይ የተበጀተው ማለት ነው።
እንግዲህ እንደሚታወቀው ይሄኛው ፕሮጀክት በመንግስትና በነገራችን ላይ ብዙ ጊዜ አይተነዋል። የቆያችሁ ቤተሰቦች በደንብ ታስታውሱታላችሁ። ከዚህ በፊትም እኔም አቅርቤው ነበርና በመንግስትና ያው በዩናይትድ አረብ ኤሚሬትስ ባለሀብቶች በጋራ እየተሰራ ያለ በጣም ትልቅ ፕሮጀክት ነው። አይ ቲንክ ኢትዮጵያ ውስጥ እንደዚህ በዘርፉ አይ ቲንክ ሁለተኛው መሰለኝ፣ በተለይ ይሄ በግሎች በሚሳተፉበት ማለት ነው። ያው መንግስት የሚሰራቸው ትልልቅ ፕሮጀክቶች አሉ። ምናልባት አንደኛ ሊሆን የሚችለው የነ ኦቪድ ካልሆነ በስተቀር ሌሎች በግል ብቻ ወይም ደግሞ ከግል ጋር እና ግልና መንግስት አብረው ሊሰሯቸው ከሚችሉ ፕሮጀክቶች በዚህ መጠን ሊያወጣ የሚችል አይነት ይኖራሉ ብዬ ቼክ ሳደርግ ሁለተኛ ቢሆን ነው ያለኝ። እንግዲህ ምናልባት አንደኛ ሊሆን ይችላል ብሎ እንትን ያለኝ የኦቪድን ፕሮጀክት ነው። ከዛ ውጭ ደግሞ እንደዚሁ ሌላ የዚህ አዲስ ኢኮኖሚክ ዞን የሚባለው ፕሮጀክት አለ። ያ በጣም የሚገርም ፕሮጀክት ነው። በነገራችን ላይ እሱ ከግንባታው ባሻገር ብዙ ቴክኖሎጂዎችን የሚያካትት ስለሆነ የሱም ኮስቱ በጣም ከፍተኛ እንደሆነ ነው ቼክ ሳደርግ ያገኘሁት መረጃ ማለት ነው። እንግዲህ ለማንኛውም እዚህኛው ላይ ያው መኖሪያ መንደሮችም ይኖራሉ። በነገራችን ላይ እዚህ የኢግል ሂልስ እዚህኛው ፕሮጀክት ጋር ማለት ነው ከአንደኛ እስከ አራተኛ ድረስ ወይም ደግሞ ይቅርታ ከአንድ እስከ 4 መኝታ ያላቸው በጣም ለግዠሪ የሚባሉ መኖሪያዎች ይኖሩታል። ከ4000 በላይ ናቸው አጠቃላይ ቁጥራቸው። እንግዲህ 4000 ቤቶች ከዚህ በፊት ከ4100 በላይ ዩኒት ቤቶች ያየነው ጫካ ላይ ነበር። ጫካ ላይ ከ4100 በላይ መኖሪያ ቤቶች ይኖሩታል። እዚህኛውም ጋር እንግዲህ ተመሳሳይ 4000 ነው የሚለው ኦልሞስት ተቀራራቢ ናቸው። እንግዲህ ከዚህ ውስጥ መንግስትና እነዚህ የዩናይትድ አረብ ኤሚሬትስ ባለሀብቶች በጋራ የሚሰሩት ነው ብያቸዋለሁኝ። እንግዲህ መንግስት 27% ነው ሼሩ ይላል እዚህኛው ፕሮጀክት ጋር ያው ላንድ በማቅረብ የተለያዩ ነገሮች ማለት ነው። እንግዲህ እንዳለ ሆኖ ደግሞ ባለሀብቶቹ ደግሞ ያው እንደሚታወቀው ገንዘብ አላቸው። ገንዘባቸውን ኢንቨስት ያደርጋሉ። የተለያየ ሀገር ላይ ኢንቨስት ያደርጋሉ። በነገራችን ላይ እኛ ሀገር ላይ ብቻ ሳይሆን ሌሎች እነ ቱኒዚያ የመሳሰሉ ሀገሮች ላይ ኢንቨስትመንት አላቸው። እነዚህ የዩናይትድ አረብ ኤሚሬትስ ባለሀብቶች ማመድ ነው። ዋናው እንግዲህ የሼሩ ዋና ትልቁን ፐርሰንት የሚይዘው መሐመድ አላቦር ነው የሚባለው። ከዚህ በፊትም እንዳልኳችሁ ከዚህ ከቡርጅ ከሊፋና እንዲሁም ደግሞ ከዱባይ ሞል ጋር ትልቅ አሻራ እንዳለው ዩናይትድ አረብ ኤሚሬትስ ውስጥ ማለት ነው። ይሄ ኤሚር ፕሮፐርቲስ የሚባል አለ። እንግዲህ በዛ ስር የሚተዳደሩ ይሄኛው ሰውዬ ደግሞ በትልቁ የሚነሳው በእነዚህ ሁለቱ በቡርጅ ከሊፋና እንደዚሁም ደግሞ በዱባይ ሞል ትልቅ አሻራ እንዳለው ነው የሚነሳው። ትልቅ ባለሀብትና እንደዚሁም ደግሞ ኢንተርፕረነር ናቸው፣ ኢንቨስተርም ጭምር ናቸው። እንግዲህ እዚህ የነበሩ እንደሚታወቀው ሰፈር ነበር ያው ለገሃር እንደምታውቁት ብዙዎቻችሁ። በተለይ አሁን ዛሬ ወክ እያደረግን ወደ ላይ ከፍ እንላለን። ከፍ ካለ ቦታ የተወሰነ እንዲታያችሁ ማለት ነው። ኦልሬዲ ዙሪያው አጥር ስለሆነ ሙሉ ለሙሉ ዲቴል ማየት አንችልም። እንደ ሌሎች አይነት ፕሮጀክቶች ያው አጥር ስር እየተሰራ ያለ ፕሮጀክት እንደመሆኑ መግባትም የማይቻል ነው። ለዛ ሲባል ከፍ ያለ ቦታ አንዳንድ ቦታዎች እንፈልጋለን። እዛም ቦታ ላይ ያው አይቻልም ይሏቸዋል፣ ግን እንደምንም መንገድ በመፈለግ እናያለን። ስለዚህ ወደዛ ከፍ እንላለን። እንግዲህ ትንሽ ከፍ ብዬ የማሳያችሁ የዚህ የባቡር ስቴሽኑ ላይ ወጥቼ ነው። እዛም አካባቢ እንግዲህ አይቻልም ብለውኝ ሙሉ ለሙሉ እንትን አላልኩም፣ ግን የተወሰነ እንዳያችሁት በአንደኛው አቅጣጫ አለ፣ በዛኛው በኩል የምንመለከተው ይሆናል። እንግዲህ ሌላው እንደምትመለከቱት እዚህ ጋር ግሪን ኤሪያ አለ። ያው ፕሮጀክቱ ላይ ካሉት ነገራቶች ውስጥ አንዱ በቂ የሆነ ግሪን ኤሪያ ይኖረዋል። እንደዚሁም ደግሞ የንግድ ሞል አለው የሚነገድበት ወይም ደግሞ ልክ እንደ አራዳ ሞል አይነት ተመሳሳይ። በእርግጥ ያን ያክል የግድ ውድ ብቻ ላይሆኑ ይችላሉ፣ ግን ለንግድ ተብሎ የሚዘጋጅ ቦታ አለው። እንግዲህ የተጠናቀቀውን ሞል እያያችሁ ነው ዙሪያው ላይ። ስለዚህ ወደ ዋናው እንትን ስንመለስላችሁ እዚህ አካባቢ የነበሩ አይ ቲንክ 1600 አባወራዎች ነው የሚለው ይሄ ፕሮጀክት የሚሰሩት እነዚህ ኢንቨስተሮቹ ከተስማሙት ነገር ውስጥ አንዱ እነዚህን እዚህ አካባቢ የነበሩ አባወራዎች ፕሮጀክቱ የራሱን ችሎ ቤት እንደሚሰራላቸው እዚሁ ማለት ነው። ለዛም ኢቭን በጀት የተደረገ አለ። በዛ በጀት መሰረት
መንግስት እንግዲህ ከተስማማቸውና ወይም ደግሞ እነዚህን ሰዎች ከሚያሰራቸው እንትን ውስጥ አንዱ ደስ የሚለው እዚህ አካባቢ የነበሩ ሰዎች ይሄ ፕሮጀክት ለነሱም አሪፍ እድል ነው። ፕሮጀክቱ ለነሱም ጭምር ጠቃሚ ነው። እንግዲህ እነዚህ የዩናይትድ አረብ ኤሚሬትስ ኢንቨስተሮች ለነዚህም እዚህ ለነበሩ የወገኖች ቤቱን ሰርተው ያቀርባሉ ማለት ነው። የተበጀተውን በጀት እንግዲህ 1.8 ቢሊዮን ብር ነው የሚለው ለነዚህ ከዚህ አካባቢ የልማት ተነሽ ለሆኑት ማለት ነው። ወይም ደግሞ ይሄኛው ልማት ወይም ደግሞ ይሄን አረቦቹ ከሚያሰሩላቸው እዚህ አካባቢ ለነበሩ አባወራዎች ማለት ነው። እንግዲህ ኦሬዲ የተበጀተ በዛ ሰዓት የተበጀተ በጀት ለነሱም ስፔሲፊክ ተደርጎ ኦሬዲ ተዋውለዋል ማለት ነው። እንግዲህ ደስ የሚለው ይሄ እንደዚህ አይነት እንትኖች ለአካባቢው ሰው ምንም ሳይከፋቸው ለነሱም ጭምር የሚሆን ከሆነ በጣም ኢንተረስቲንግ ነው አንዱ የሚያደርገው። ሲጠናቀቅ እነዚህም ሰዎች አሪፍ የሚባሉ አይነት ቤቶች ላይ ይኖራሉ ማለት ነው። እንግዲህ አሁን እንደምታዩት ወደ የፓርኪንግ መግቢያው ነው፣ ወዳለቀው መግቢያ ነው እየተመለከትን የምንገኘው። እንግዲህ አሁን እያለፍን ያለንበት ቦታ በሙሉ ይሄ መደዳው ነው። እንደምታስታውሱት በቆርቆሮ የታጠረ ሆኖ ንግድ ነበሩ የሚነግዱ፣ በተለይ አልባሳት ምናምን የሚሸጡ ነበሩ በዚህ አካባቢ በአስፋልቱ ምናምን ስታልፉ ትዝ የሚላችሁ ከሆነ። አሁን ኦልሬዲ ፕሮጀክቱ ብቻ ነው ያለው ወደዛ፣ በነገራችን ላይ ወደ መስጊዱ ጀርባ ድረስ እንደዚሁም ደግሞ ወደ ላይ ወደ መታጠፊያው ወደዛ አካባቢ ድረስ እየተቃረበ ነው ያለው። ይሄ ግራውንዱ ላይ ያለው በደንብ ማየት ባንችልም ነገር ግን በደንብ በነገራችን ላይ 2026 ላይ ይጠናቀቃል ተብሎ ነበር ኤክስፔክት የሚደረገው። ምናልባት ሊጨርሱ ይችላሉ ወይ ያኔ እንጃ። ግን እንደምትመለከቱት በጣም ለውጦች አሉት። ኦልሬዲ ያው ከጀርባ ያሉ ህንጻዎች እየተጠናቀቁ ነው የሚገኙት። እንግዲህ ፕሮጀክቱ በዛ ሰዓት በነበረው በተበጀተለት በጀት እንኳን እንግዲህ ወደ ኢትዮጵያ ብር ኮንቨርት ስናደርገው 292.6 ቢሊዮን የኢትዮጵያን ብር ነው። ይሄ ማለት ጀስት መጀመሪያ የተቀመጠለት በጀት ማለት ነው። ስለዚህ ከዚህም ይጨምራል ማለት ነው። በዚሁ ተያይዞ ግን የኢትዮጵያ ብር እንግዲህ ከ1 ዶላር አንጻር ያለው ቫሪዬሽን በተለይ ደግሞ በእርግጥ ይሄ ኢኮኖሚክ ሪፎርሙ በጣም ብዙ እንትኖች ለውጦች አሉት አምጥቷል። በተለይ ዶላር ላይ ግን እንግዲህ ከ20 ምናምን ብር ተነስቶ አሁን ያለንበት 2026 ላይ 154 ብር ነው የደረሰው። ስለዚህ ከፍተኛ የሆነ እንትን አለው ማለት ነው። እንግዲህ በደንብ ሳንመለከት ወይም ደግሞ በሌላ ዝርዝር ማብራሪያ ሆኜ ያለፍነው የሀውልቱ ጉዳይ ነው። ሀውልቱ እዛ ባቡር ጣቢያ ወይም ደግሞ ቅድም ወደ ተነሳንበት አካባቢ ያለው በጣም ታሪካዊ ኢትዮጵያ ውስጥ አሉ ከሚባሉ እጅግ አስገራሚ ቅርሶች እንደዚሁም ደግሞ ሀውልቶች ውስጥ አንዱ ነው። እንግዲህ እንደሚታወቀው ጣሊያን በወረራ ወይም ደግሞ በጣሊያን ወደ ሮም ወስዶት ነበር፣ ልክ እንደ አክሱም ሁሉ ማለት ነው። እንግዲህ ይህን ሀውልት ተመልሶ ነው እንግዲህ ከዛ ወደዚህ ድጋሚ ነው እንዲመጣ የተደረገው ወይም ደግሞ ወደ አገር ቤት ወደ ኢትዮጵያ ማለት ነው። ሮም ውስጥ እንግዲህ እዛ ተሰቅሎ ወይም ደግሞ እዛ ተክለውት ነበር በአሸናፊነት መንፈስ ወይም ደግሞ ኦልሬዲ በቃ አሸንፈናል እንትን ብለናል ብለው እዛ ወስደውት ነበር። ከዛ በኋላ ድጋሚ እንዲመለስ ነው የተደረገው። እንግዲህ 4 ግለሰቦች ወይም ደግሞ 4 መሪዎችን ትልልቅ ፊገሮች ናቸው። የነዚህ ፎቶዎች አሉበት። ከነሱ ውስጥ አንዱ አጼ ምኒልክ ነው። አጼ ምኒልክ ፎቶ፣ የእቴጌ ዘውዲቱ እንደዚሁም ደግሞ የራስ መኮንን፣ አጼ ኃይለ ሥላሴ እነዚህ 4ቱ በተለያየ አቅጣጫ የነሱ ምስሎች የተቀረጸበት ነው። እንግዲህ እንደሚታወቀው ያው የአጼ ምኒልክ እንግዲህ እንደ ቀደምት መሪነት እንደዚሁም ደግሞ
ይሄ የባቡር ጣቢያው ፊት ለፊት ነው እንደምታውቁት፣ የድሮ ባቡር ጣቢያው ማለት ነው። ፊቱም የዞረው ወደ ስቴሽኑ ነው፣ ወደ ባቡር ጣቢያው ነው የዞረው እና እሳቸው እንግዲህ በተለይ ደግሞ የባቡር ጣቢያውን ያስጀመሩበት ስለሆነ እንደ እንኳን ደህና መጣችሁ እንደዛ እንደሚል አይነት መልእክቱ እንደዛ ነው የሚለው። ጀስት ዌልካም ለማለት ወይም ደግሞ ሰዎች ከባቡር ጣቢያው ሲወርዱ የእንኳን ደህና መጣችሁ አቀባበል አይነት እንዲኖረው ተደርጎ ፊቱ ወደዛ እንዲዞር እንደተደረገ ነው የሰማሁት። እንግዲህ የእነዚህ አራቱ መሪዎች ምስል የተቀረጸበት ዋነኛው ምክንያት አንዱ እንግዲህ አፄ ምኒልክ እንደሚታወቀው የባቡር መንገዱን ያሰሩት እሳቸው ናቸው። ያው ፈረንሳዮች የሰሩት ነው የእሳቸው ዋናው ፈቃድ እንደዚሁም ደግሞ ይሁንታ ሰጪነት ማለት ነው። ሁለተኛ ያው በእቴጌ ዘውዲቱ ሰዓት ነው የተጠናቀቀው ፕሮጀክቱ ወይም ደግሞ የዚህ የባቡር መንገዱ ያለቀው እንግዲህ ኃይለ ሥላሴ ከመምጣታቸው በፊት ነው። እንግዲህ ሶስተኛ አማካሪ የነበሩት ራስ መኮንን ናቸው። በነገራችን ላይ ያው ራስ መኮንን እንደሚታወቀው የአፄ ኃይለ ሥላሴ አባት ናቸው። እንደዚሁም ደግሞ የፕሮጀክቱ ደግሞ ተደራዳሪ ወይም ደግሞ አማካሪም ነበሩ የዚህ የባቡር መንገዱን ማለት ነው። ስለዚህ እሳቸው ምስል እንዲያርፍበት ከተደረገው ውስጥ አንዱ በዚህ ምክንያት ነው። እንግዲህ ያው መጨረሻ የሚሆኑት አፄ ኃይለ ሥላሴ ናቸው። እሳቸው ደግሞ እንትኑን የሚያሰሩት እሳቸው ስለሆኑ በዛ ምክንያት ነው። እንግዲህ አንበሳ ነው ምስሉ ላይ የሚታየው ሰንደቅ የተሸከመ ማለት ነው። ሌላው ግን ለየት የሚያደርገውና ከነዚህ እንትኖች ውጪ እዛው ሮም ውስጥ የተከሰተ ምላችሁ በጣም አስገራሚ ታሪክ ይሄ የዘርአይ ድረስ የሚባሉ አንድ ሀገር ወዳድ እዛ የፈጸሙት ወይም ደግሞ ሮም ውስጥ ያደረጉትን ተግባር ነው። እንግዲህ እኔ ዝም ብሎ በሚዲያ ዘርአይ ድረስ ሲባል ብዙዎቻችን እንሰማለን። ግን ስለዚህኛው እንትን ዲቴል ሳነብ ዛሬ ነው ያየሁት። ሰው በዛው ሼር ባረጋችሁ ምናልባት ደግሞ ከዚህም በላይ የምታውቁ ሰዎች ትኖራላችሁና የተወሰነ መረጃ ልታጋሩን ትችላላችሁ። እንግዲህ ሮም ውስጥ እዛ ከዚህ ተወስዶ እዛ ያየዋል። ከዛ በጣም ቁጭት ይዞት ምናምን እዛው ሐውልቱ ስር ተንበርክኮ ኢትዮጵያ ነፃ መውጣት አለባት ብሎ በመፎከር እንደዚሁም ደግሞ እዛው የነዚህ የጣሊያን ታጣቂ ወይም ደግሞ ወታደሮችን እዛው አምስቱ እንደገደለ ወይም ደግሞ እዛው እንትን ጸብ እንዳስነሳ ማለት ነው። ከዛም በኋላ ተይዞ ሌሎችም እንዳቆሰለ ሰይፍ ይዞ ነበር ነው የሚለው። እንግዲህ የየዩት መረጃ እንደዛ ነው ያነበብኩት። ከዛ እዛው ወታደሮችን ገድሎ ያው ድንገት ነው የማይጠበቅ ነው አንኤክስፔክትድም ነው። እዛው ጣሊያን ውስጥ ሮም ውስጥ የሆነ ኢትዮጵያዊ ድንገት ጥቃት ከፍቶ ወታደሮቹ ባልተዘጋጁበት ሰዓት ነው እንግዲህ ጥቃት የከፈተባቸውና የገደላቸው ማለት ነው አምስቱን። እንግዲህ ይሄ አገር ወዳድ ጀግና እንግዲህ ትልቅ አስተዋጽኦ እንዳበረከተ እና እንደዚሁም ደግሞ አንዱ ለየት የሚያደርገው የዚህ ሐውልት ከዘርአይ ድረስ ጀብድ ጋር ነው እንግዲህ ተያይዞ የሚዘከረው ማለት ነው። ከዛ በኋላ እንግዲህ እነሱ የሚዘውት አቁስለውት በጣም ብዙ ተሰቃይቶ ከ7 ዓመት በኋላ ነው ሞተ የሚለው። እንግዲህ ዲቴል ደግሞ መረጃው ያው ማወቅ ይኖርብናል ማለት ነው። እስኪ የምታውቁ ደግሞ ኮመንት ላይ ብታስቀምጡልን ደስ ይለኛል። ስለዚህ እንግዲህ ሐውልቱ ይሄን ነው የሚመስለው። ከላይ ወጥቻለሁኝ በነገራችን ላይ እንደምትመለከቱት ወደ ምሽት ነው እየሄደ ያለው ሰዓቱ። ፕሮጀክቱ እየሰፋ ነው ማለት ነው። እንደምትመለከቱት በዚህ በቀኝ በኩል ቤቶች አሉ። እዚህ አካባቢ እንደሚታወቀው አጥር ታጥሮ የነበረው ነው። እንግዲህ እዛ ጥግ ላይ የሚታያችሁ ከሆነ ቢጫ እንደዚሁም ደግሞ ያረጀ አይነት አሁን ወደ ዙሞ ያረኩት ቦታ አንዲት ቤት አለች፣ ያልፈረሰችም ታሪካዊ አይነት ናት። ስለሷ ዲቴል የምታውቁ ብዬ ባለፈው ጠይቄያችሁ ነበር። እንግዲህ አንዱ ለየት የሚያደርገው እዚህ አካባቢ እነዚህ የቆዩ ቅርሶች አይነኩም ወይም ደግሞ እንደዚሁ እንዳሉ ሆነው ታሪካቸውን ጠብቀው እንዲቀጥሉ ነው የሚደረገው። እንግዲህ ታሪክን በጠበቀ መልኩ ዘመናዊ የሆነ ትንሽ ከተማ ነው እየተገነባ የሚገኘው እዚህ ለጋር ጋር። እንግዲህ ለዛሬ ነበረን ቆይታ ይህን ይመስላል። መልካም ጊዜ። እስካሁን ድረስ ታክሳችሁ ስለተከታተላችሁ እኛ አመሰግናለሁ። ቻው።